ሰላም ጤና ይስጥልን እንዴት ናችሁ? የኑሃሚን ድራማ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዳይኮንና ናሆሚ እቤታቸው ሆነው እየተሳሳቁ እየተጫወቱ ባሉበት ሰዓት እንግዲህ በድንገት በራቸው ማንኳኳት ይጀምራል ማለት ነው። እነሱም ደግሞ በጣም ስለተደናገጡ ሳቃቸውን በማቆም ማን ነው በራችን የሚያንኳኳ ማን ሊሆን ይችላል በማለት እንግዲህ ይህ የሰላም አይደለም በማለት ናሆሚ እንግዲህ አባቱን እዚህ ቆይ እኔ ይሻላለሁ እኔ ልውጣና ማን ነው ልጠይቅ በማለት እንግዲህ በሩን ለመክፈት ወደ በር ይሄዳል ማለት ነው። ሊኩንም እንግዲህ ምንድን ነው የሚንኳኩ በማለት ቁጭ ብሎ በድንጋጤ ላይ ነበር ማለት ነው። በዚህ ማለት እንግዲህ በሩንም እንግዲህ ከፍቶ ሲያይም ማንም ሰው የለም። በዚህ ማለት እንግዲህ ማን ነው ሲለው እሱም እኔ ልጆች ናቸው መሰለኝ አንኳኩቶት ደግሞ ሩጠዋን የሉም ልጆች ይመስሉኛል ሰው የለም እና ልጆች ናቸው የሚሆን እንግዲህ እንደዚህ የሚያንኳኩት ይለዋል ማለት ነው። እንግዲህ ሊኩን አሁን መፍራት ጀምሯለኝ በር ሲንኳኳ በጣም ይፈራል። ምክንያቱም ለልጆቹ እንደገና እየተፈጠረ ያለው ነገር አቶ ተሰማ ከሚያደርገው አንፃር በጣም ነው የሚፈራው ማለት ነው። ለቤተሰቡ እንግዲህ ይህንም ፍራቻው ለናሆሚ ነግሯል። ናሆሚም እንግዲህ እንዲህ መፍራት የለብህም እኛ የሚመጣውን ነገር ለመጋፈጥ ዝግጁ ነን። አሁን ደግሞ እርቅ ወርዷል፣ ሰላም ወርዷል፣ ምንም የሚመጣብን ነገር የለም በማለት ይነግረዋል ማለት ነው። እንግዲህ በዚህ መሀል እንግዲህ ሲምባ ደግሞ እነ ኑሃሚን ቤት ነው ያለው ማለት ነው። ከነ ኑሃሚን ቤት ደግሞ ሲምባን እንግዲህ በጣም ለሲምባ በጣም ይፈሩለታል ማለት ነው። ሲምባን እንግዲህ ቢያገኙት ጥሩ ነገር እንደማያደርጉት ስለሚፈልጉ ለሲምባ እንግዲህ በጣም ይፈራል ማለት ነው። እንግዲህ ሲምባም ይይዙኛን ብዬ እፈራለሁኝ እንግዲህ ለኔ እኮ እፈልጋለሁ በህግ ስለዚህ በእኔ የተነሳ ደግሞ እናንተ ችግር ውስጥ እንድትገቡም አልፈልግም በማለት እንግዲህ በጣም ፍራቻ ላይ ነው ያለው። በዚህ ማለት እንግዲህ ናሆሚን እንደዚህ መፍራት የለብህም ምንም የሚመጣብህ ነገር የለም በማለት እንግዲህ ይመልስለታል ማለት ነው። እንግዲህ ናሆሚም የዳግም አባት ማለት እንግዲህ የኔም አባት ነው እንግዲህ ምንም ችግር የለም አባቴ ነህ እንደ አባቴ ነህ እያለ እንግዲህ እንደ አባቱ እንደሚያዩና በሁሉም ነገር ከጎኑ እንደሚሆን ይነግረዋል ማለት ነው። እንግዲህ ልጄም ደግሞ ልጄም ደግሞ ወንድም ስላገኘ በጣም ደስ ብሎኛል። አንተም ደግሞ ለሱ ያለህን ፍቅርና ለሱ ያለህን ቦታ በዚህ ልክ ስትገልጽ ከምንም በላይ በጣም ነው ደስ የሚለኝ ይለዋል ማለት ነው። በዚህም ማለት እንግዲህ ሲምባ በጣም ደስ ብሎታል። እንግዲህ በዚህ መሀል ጊዜ ደጉ እኔ እናንተንም እንግዲህ ማን በዚህ ልክ አብረን ቁጭ ብለን እንድንጠጣ ይጠጣሉ ብሎ ማን ያስባል? እንግዲህ ማን ይበላሉ ይጠጣሉ ብሎ ያስባል በማለት በመጀመሪያ እንግዲህ በጣም ጸበኛ ናቸው። ሲምባና ናሆሚ በጣም ጸበኛና እንትን ስለሆኑ የማይዋደዱ ሰዎች ስለነበሩ ማንም በዚህ ልክ እንግዲህ አንድ ሆነው አብረው ይታያሉ ብሎ የሚገምት የለም ማለት ነው። አሁን ግን ነገሮች ሁሉ ተፈተው ነገሮች ሁሉ ተስተካክለው እንግዲህ አብረው በፍቅር ማውራት ችለዋል ማለት ነው። እንግዲህ ይሄም ነገር ደግሞ ለነሱ በጣም አስደንቋቸዋል። ሲምባም እንግዲህ ይሄ ነገር በጣም ለኔ የሚገርመኝ ነገር ነው ሁሌ የሚለውን ማለት ነው። እንግዲህ ንጹህ ልብ ስላለን ነው እንደዚህ በአንድ ተገናኝተን አብረን ለመሆን የቻልነው ነገሮች ሁሉ ለመርሳት የቻልነው ይለዋል ማለት ነው። እንግዲህ ናሆሜ ይሄን ሙገሳ በጣም አስገርሞታል። ይሄ ነገር በጣም በዛብኝ እንዴት ሙገሳው በጣም በዛ በማለት እንግዲህ ይነግረዋል። እንግዲህ ሲምባም አባትህ በጣም ጥሩ ሰው ነው ልትኮሩበት ይገባለኝ አባታችሁ በጣም ጥሩና መልካም ሰው ነው። እኔ ግን እድሜ ልኬን እንደተሳደድኩ ነው የምኖር በፖሊስ እየተባረርኩ የምኖር ሰው ነኝ በማለት እንግዲህ
በጣም እንትን ይላል ማለት ነው። እንግዲህ ናሆሜም እንግዲህ አንተ ጊዜ ጥሎህ እንጂ ባልሰራኸውና ምንም ባላጠፋው ነገር እየተሳደርክ እየኖርክ ነው እንጂ አንተ በጣም ጥሩ ሰው ነህ በማለት ይነግረዋል ማለት ነው። በዚህም መሀል እንግዲህ ናሆሜ ሲምባም እንግዲህ ይገርማል፣ አንተ እንዲህ ብለህ ተቀይረህ ማየት በጣም ይገርመኛል። ድሮ እኮ እንደዛ ያዙኝ ልቀቁኝ እያልክ በእኔ ላይ ስትገለገል የነበርክ ሰው ነህ። አሁን ግን ታሪክ ተቀይሮ በጣም የምትገርም ጥሩ ሰው ሆነሃል ይለዋል ማለት ነው። እንግዲህ ናሆሜም ትዳር በመያዙ እንደተቀየረና እንደተስተካከለ ትዳር እንዳስተካከለውም እንግዲህ ቀለበቱን በማየት ይነግረዋል ማለት ነው። እንግዲህ ናሆሜም ትዳር ቀይሮኛል፣ በትዳር ነው የተቀየርኩት የተስተካከሉ ስለ ትዳር ማሰብ ስጀምር ሌሎች ነገሮችን ወደኋላ ለመጣል ችያለሁ ይለዋል ማለት ነው። በዚህ መሀል እንግዲህ ሲምባም ደግሞ አንተ ትዳርህና ፍቅርህ ናተኝ ወይ ኑሐሚን ናት ወይ እንግዲህ የመለወጥህ ምክንያት ማለት ነው በማለት እንግዲህ ይጠይቀዋል። እሱም አዎ ሁሉን ነገር በሷ ነው ያስተካከልኩ ይለዋል። እውነትም እንግዲህ ኑሐሚን በጣም ትዕግስተኛና በጣም ብዙ ነገሮችን ብዙ ችግሮችን የፈታች ልጅ ናት ማለት ነው። አባቷ ምንም ጥፋተኛ ቢሆንም እሷ ግን ነገሮችን በጣም ለማስተካከል የቻለች ሰው ናት ማለት ነው። በዚያ መሀል እንግዲህ ሲምባ አሁን ሌላ ጥርጣሬ እየፈጠረባት ነው ማለት ነው። ይህን ሁሉ የምታደርገው እሷ አባቷ ጋር ሌላ ወጥመድ ጀምራ ይሆናል ማለት ነው ይለዋል ማለት ነው። በዛ መሀል እንግዲህ አዎ ይሆናል ብሎ ሳይጨርሰው ኑሐሚን ድንገት መምጣት ትጀምራለች። በዚህ መሀል እንግዲህ በጣም ይደናገጣሉ ማለት ነው። እንግዲህ ኑሐሚንም አባቴ ጠፍቶብኛል እኔ እያለች እንግዲህ እያለቀሰች ከፊታቸው ትቆማለች ማለት ነው። እንግዲህ አባቷም እንግዲህ በጣም ተጸጽቷል። ጸጸት ውስጥ ያለ ሰው ነው ማለት ነው። በዚህም ማል እንግዲህ አባቴ ተጸጽቶ ጣፍቷ ነኝ ክላስ ስገባ ይሄን ማስታወሻ ወረቀት ብቻ ነው ያገኘሁት በማለት ትነግራቸዋለች ማለት ነው። እንግዲህ አባቷም የጠፋበት ምክንያት ምንድን ነው? በጣም ብዙ ነገር ስላሰራ ያ ነገር ጸጽቶታል ማለት ነው። እንግዲህ በፍቅር ይዘው በፍቅር አሸንፈው ተጸጽቶ ወደ እነሱ እንዲቀርብ ስላደረጉት ያ ነገር ደግሞ በጣም ጸጽቶትና እያለቀሰ የጸጸተን በውን እየገለጸ በጣም ተጸጽቻለሁ፣ እንግዲህ በድያቸዋለሁ በማለት ራሱን ጎዳና ላይ አውጥቷል ማለት ነው። እውነት ለመናገር የሰው ልጅ እንዲህ ሲቀየር በጣም ደስ ይላል። ተሰማም እንግዲህ አቶ ተሰማም ተጸጽቶና ሁላቸውንም ይቅርታ ካለ ወዲህ ጸጸቱን ሲሰራው የነበረውን ግፍ መቋቋም ስላልቻለ ራሱን ለማግለል ወስኗል ማለት ነው። ኑሐሚንም እንግዲህ ይህ ነገር ልቧን ሰብሮታል። እንግዲህ አባቷ ይቅርታ ከጠየቀ በኋላ እንደዚህ የትም ወጥቶ እንትን ሲል ሲቀር እንግዲህ በጣም ነው ለልጅ ልብ የሚሰብረው እና እንግዲህ ሊኩን ተሰማም እንግዲህ በጣም ሊኩንን ልክ በላይም ደግሞ በድሎታል። ብዙ ነገር አድርጎታል። እስከ መደባደብ ድረስ ደርሰው ነበር ማለት ነው። እንግዲህ ሁሉንም ነገር እንግዲህ ተሰማም እንግዲህ ራሱን በቃ ድሮ ያደረጋቸውን መጥፎ ባህሪዎችን እንዲሁም ደግሞ ይቅርታ የጠየቃቸውን ነገር ያደረገውን ነገር በቃ የህሊና መጥፎ ስራ የህሊና ጸጸት ነው የሚሆነውና ለህሊና ጸጸት ነው የሆነበት። በቃ ራሱን እያሳደደ ነው ያለው። እናም ደግሞ እንግዲህ ከአሁን በኋላ እንደማይገናኙና ራሱንም ከአሁን በኋላ ወደ ቤት እንደማይመለስ ከአሁን በኋላ በቃ ራሱን አግልሎ እንደሚኖርም እንግዲህ በደብዳቤ አረጋግጦ ይነግራታል ማለት ነው። እንግዲህ የሰራው ስራ ከልክ በላይ አይናቸውን ዳግመኛ ለማየት እንግዲህ ተቸግሯ ነኝ። ይቅርታ ቢልም ሊወጣለት አልቻለም፣ ሊክሳቸው አልቻለም፣ ህሊናው ሊያረግ አልቻለም። በዛ ምክንያት እንግዲህ ራሱን ጎዳና ላይ አውጥቶ ራሱን እንትን ብሏል ማለት ነው። እንዲሁም ደግሞ እሷ እነሱ ቤት በምትሄድበት ሰዓትም ደግሞ የሚያደርጋቸውን ግፎች የሆነ እንዴት ነሽ ምናምን ብሎ እሷን ብቻ
እናቷን ሰላም ሳይል እናቷን የሚበድላት በደል ምናምን ያ ሁሉ እንግዲህ ጸጸት ስለሆነበት ራሱን ይኸው እንትን ብሏል ማለት